ዛሬ ይህ የምታዩት አካባቢ እጅግ በጣም ምርጥ ቤቶች በማይጠበቅ ብር ለሽያጭ ቀርበው ይዤላችሁ መጥቻለሁ። ወሳኝ ቤት ፈላጊ ከሆናችሁ በንፋስ ስልክ ላፍቶ ክፍለ ከተማ ለቡ አካባቢ 290 ካሬ ሜትር ግራውንድ ፕላስቱ እንዲሁም 400 ካሬ ሜትር ዘመናዊ ቪላና 500 ካሬ ሜትር ግራውንድ ፕላስቱ ሌክዠሪ ቤት በማይጠበቅ ብር ለሽያጭ ቀርበዋል። እያንዳንዳቸው ሙሉ መረጃ አምጥቼላችኋለሁ። ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ ወሳኝ ገዥ ከሆናችሁ ጊዜ ሳትሰጡ መታችሁ አይታችሁ አሁኑኑ የግላችሁ አድርጓቸው። ወደ መረጃው እንዴት አላችሁ ውድ ኢትዮጵያውያን፣ በውጭም በአገር ውስጥም ያላችሁ። የዛሬው መረጃ ሰበር ዜና ያስብላል፣ ነገር ግን ቤት ነውና አላችሁም። ለማንኛውም በትክክል ቤት ፈላጊ ከሆናችሁ እንግዲህ ይህ አካባቢ ነው የምታዩት አካባቢ ዋና አስፓልቱ ሲሆን ከዚህ መንገድ ትንሽ ገባ ብሎ ወይም ግልባጭ ላይ ማለት ይቻላል እጅግ በጣም ዘመናዊ ቤቶች በታላቅ የዋጋ ቅናሽ ለሽያጭ ቀርበዋል። ስለዚህ ይህን እድል ተጠቀሙ። ይህ መረጃ ይጠቅማችኋል። ሴቭ አድርጉት። ከዛ ውጭ ወዳጅ ዘመዶቻችሁም ጋብዙልኝ ባካችሁ። ትክክለኛ ቤት ፈላጊ ከሆናችሁ ለእኔም እንድትጸልዩልኝ እናንተም ደስ ብላችሁ እንድትኖሩ ይህን መረጃ ሰምታችሁ መታችሁ ገዛ አድርጓቸው። ስለዚህ ለቡ አካባቢ ነው፣ በንፋስ ስልክ ላፍቶ ክፍለ ከተማ ለቡ ወረዳ 1 በቅርብ ርቀት ነው የሚገኘው። ወይም ደግሞ ከጀርመን አደባባይ ወደ ለቡ መብራት ኃይል ስትመጡ ዮቴክ ሪል ስቴት ወይም ኒውሆፕ ሪል ስቴት አፓርትመንቶቹ አካባቢ እጅግ በጣም ምርጥ አቀማመጥ ያላቸው ለሽያጭ የቀረቡ ሁለት ቆንጆ ቤቶች ለሽያጭ ቀርቧል። እነዚህም ቤቶች ብትገዟቸው በባንክም በካሽም ያዋጣችኋል ባይ ነኝ። ምክንያቱም በአያት በሰሚት በተለያየ በአዲስ አበባ ውስጥ ብትሄዱ በዚህ ደረጃ ዋጋን ቀንሶ አታገኙትም። የካርታ ስፋታቸው 290 ካሬ ሜትር፣ ከፍታቸው ግራውንድ ፕላስቱ 24 ሰዓት ጥበቃ ያለባቸው፣ መብራት፣ ውሃ፣ ሁሉም ነገር የተሟላለት እንዲሁም ፋይላቸው ነባርና ዲጂታል ካርታ ሲሆኑ እነዚህ ቤቶች አሁን ለሽያጭ ቀርበው ይገኛሉ። ሁለት ጎን ለጎን ያሉ ቤቶች ናቸው። ስለዚህ ከዋና አስፓልት በቅርብ ርቀት ነው። በውስጣቸው ወደ 6 መኝታ ቤቶች እያንዳንዳቸው የመኪና ማቆሚያ ደግሞ 3 መኪኖችን እንዲያስቆሙ ተደርጎ ተሰርቷል። እያንዳንዳቸው ዋጋቸው 50 ሚሊዮን ብር ጥሪ ነው፣ እስከ 45 ሚሊዮን ብር ይሸጣሉ ተብለዋል። ስለዚህ እንግዲህ 290 ካሬ ሜትር ነው። በጣም ስፋት ያለው ቤት ነው። ከፍታውም እንዲሁ ቆንጆ ነው። አቀማመጣቸው ደግሞ የማታ ፀሐይም የጧት ፀሐይም የማያገኘው ፊት ለፊታቸው ወደ ሰሜን ዘወር ያለ ሲሆን እነዚህም ቤቶች መታችሁ እዩና ነገ ዛሬ ሳትሉ ገዝታችሁ ልጆቻችሁን አሳድጉበት። በጣም ወሳኝ ቤቶች ናቸው። ሌላኛው መረጃ ደግሞ ለቡ አካባቢ ነው። ሙዚቃ ቤት አካባቢ እንግዲህ ስሙ ምናልባት የሚረብሽ ይመስላል። ነገር ግን ምንም አይነት ጩኸት የሌለበት ጸጥታው አስደሳች የሆነ በርካቶች ተመችቷቸው የሚኖሩበት መኖሪያ ኮምፓውንድ ውስጥ ያለ ቤት ነው። አቀማመጡ የጧት ፀሐይ እንዲሁም ከዋና አስፓልትን በቅርብ ርቀት የሚገኝ ራሱ ወይም አሁን ቤቱን ሻጩ ሊኖርበት አስቦት የገነባው ሲሆን በፍጥነት ብር ፈልጎ ለሽያጭ አውጥቶታል። ይህ ቤት እንግዲህ እናንተ አሁን የምትገዙ ሰዎች ብትገነቡት 2 ዓመት 3 ዓመት ሊፈጅ የሚችል ነገር ግን እንደዚህ አድርጋችሁ እንኳን ምናልባት መገንባት በርካታ ወጪዎችን ሊጠይቅ ይችላል። ስለዚህ እድሉን ተጠቀሙበት። 500 ካሬ ሜትር ግራውንድ ፕላስቱ ተደርጎ ዋና ቤቱ የተሰራ ነው። ሰርቪሱም ግራውንድ ፕላስቱ ፕላስ ቴራስ ተደርጎ የተሰራ ሲሆን በጣም ምርጥ አቀማመጥን፣ የቤቱ አሰራር እጅግ በጣም ለየት ያለ እንዲሁም ዲዛይኑ እስካሁን ያልታየ እያንዳንዱ የመኝታ ቤት ክፍል ስፋታቸው፣ የሳሎኑ ስፋት፣ መተላለፊያ ኮሪደሩ እንዲሁም የደረጃው ስፋትና የቤቱ ከፍታ እኔ በጣም በርካታ ቤቶችን አውቃለሁ። በጣም ቆንጆ ነው። እንዲሁም የሚሸጥበት ዋጋም በጣም ቆንጆ ዋጋ ነው። አሁን ጥሪ 130 ሚሊዮን ብር ነው። ነገር ግን 130 ሚሊዮን ብር ምናልባት እናንተ ሊያባር ወይም ሊያሸሽ ይችላል። ዋና መሸጫው ግን ስትመጡ የምትሰሙት ነው የሚሆነው። ስለዚህ ውድ አድማጭ ተመልካቾቻችን ዘመናዊ ሌክዠሪ የሆነ ቤት ምርጥ ሰፈር ላይ የምትፈልጉ ካላችሁ የትም አካባቢ ቤት ሳትገዙ ለቡ አካባቢ ምርጫችሁ የሆነ
ጊዜ ሳታጠፉ ይህን ቤት መታችሁ እዩት። በውስጡ ከ10 ያላነሱ መኝታ ቤቶችን ይዟል። ግቢው 3 ትልልቅ የቤት መኪኖችን አነስ ያሉ እስከ 4 መኪኖችን ማቆም የሚችል ነው። የጄኔሬተር ማስቀመጫ ሳይቀር ቦታው የተዘጋጀለት 100% ይህ ቀረው የማያስብል አንደኛ የሆነ ቤት ነው ለሽያጭ ቀርቦ የሚገኘው። ስለዚህ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። የሚሸጥበት ዋጋ በጣም ቆንጆ ነው። ምናልባት እሱን እንግዲህ ትክክለኛ ገዢ ናችሁ ስትደውሉ በዋትስአፕ አሊያም በቴሌግራም ቤቱን እንልክላችኋለን። እየመጣችሁም ማየት ትችላላችሁ። መሰረተ ልማቱ ሁሉ 100% ጥንቅቅ ያለ አካባቢ ለሽያጭ ቀርቦ የሚገኝ ነው። እንዳያመልጣችሁ፣ እድሉን ተጠቀሙበት። ሌላኛውና ወሳኙ መረጃችን ደግሞ ዘመናዊ ቪላ ቤት የምትፈልጉ ከለቡ ወደ ጀሞ በሚወስደው መንገድ እጅግ በጣም አንደኛ የሆነ ኮምፓውንድ ውስጥ ያለ አቀማመጡ ወደ ምስራቅ የዞረ ዘመናዊ ቪላ ቤት ለሽያጭ ቀርቦላችሁ ይገኛል። ይህን ቤት ለመካኒሳ፣ ለብስራተ ገብርኤል፣ ለሜክሲኮ እጅግ በጣም በቅርብ ርቀት ከዋና አስፓልት ደግሞ በ50-60 ሜትር ውስጥ ባለ ርቀት የሚገኝ ነው። 400 ካሬ ሜትር ዘመናዊ ቪላ የምትፈልጉ ካላችሁ በውስጡ 4 መኝታ ቤት፣ 2 ሰርቪስ፣ 3 እና 4 መኪኖችን ማቆም የሚችል ግቢ እጅግ በጣም አስደሳች ከፍታ ያለውና ሰፊ ሳሎን ከኦፕን ኪችን ጋር ለሽያጭ ቀርቦላችሁ ይገኛል። ይህ ቤትም ዲጂታል ካርታ ነባር ፋይል ነው። ወዲያውኑ ስም መዞር የሚችል መዋልም የሚያስችል ነው። ምናልባት እነዚህም ቤቶች መታችሁ እዩ። በጣም በእርግጠኝነት ይህን ቤትም ትወዱታላችሁ። 400 ካሬ ሜትር ስፋት ያለው በ45 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችሁ ይገኛል። ጊዜ አትውሰዱ። ይህንን ቤት የምትፈልጉ ምናልባት በዚህ 2 ቀን ውስጥ ለሽያጭ ወጣ እጃችን ላይ የገባ መረጃ ነው። ይህንንም ቤት በውስጥ መስመር እንልክላችኋለን። የምትፈልጉ ካላችሁ እንግዲህ እዚህ ቪዲዮ ላይ ላቀርብ አልቻልኩም። በትክክል ገዥ ከሆናችሁ ግን መታችሁ ብታዩት በእርግጠኝነት ከፎቅም የተሻለ ምርጫ ትሰጡታላችሁ ብዬ አስባለሁ። ነገ ዛሬ ሳትሉ መታችሁ እዩት። ሌላኛውና የመጨረሻው መረጃችን ደግሞ በራሳችን ጊዜ ፎቅም ቪላም አፓርትመንትም የምንፈልገውን የቤት አይነት እንገነባለን ወይም መገንባት እንፈልጋለን የምትሉ ካላችሁ እንግዲህ እዚሁ ጀሞ አካባቢ ለሽያጭ የቀረበ አንደኛ ለማንኛውም የእምነት ተከታይ መሆን የሚችል ቆንጆ ቦታ 500 ካሬ ሜትር 20 በ25 አቀማመጥ የሆነ አሁን የሚያስኖር ቤት ያለው ነው። እጅግ በጣም ቆንጆ አጥር ተዘጋጅቶለት ምርጥ ሰርቪስ ጥግዞ ጥራት ባለው ማቴሪያልም ተሰርቶ ይገኛል። እሱን የምትፈልጉ በ26 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል። ይህንም ነገ ዛሬ ሳትሩ መታችሁ ይቱና ከሻጩ ጋር ተገናኝታችሁ ተደራዳችሁ የምትፈልጉትን የቤት አይነት መገንባት ትችላላችሁ። ቪላም ፎቅም አፓርትመንትም የፈለጋችሁትን ግንባታ ማከናወን ትችላላችሁ። ውድ ኢትዮጵያውያን በመጨረሻ የምነግራችሁ ምናልባት አሁን ከገበሬዎች ላይ ወይም ከልማት ተነሾች ላይ ቦታዎችን የምትገዙ ትልቅ ማጣሪያ እንድታደርጉ ምናልባት ስም መዞር አይችልም የሚባል አለ። እንግዲህ ሙሉ መረጃውን በቅርቡ አመጣላችኋለሁ። ከዛ ውጭ ግን ምናልባት እናንተ ማንኛውንም የቤት አይነት ስትገዙ እዳገዳ ነፃ መሆኑን ስም መዞር ይችላል ወይ የሚለውን ደግሞ ማጣራት የግድ ይላል። ምንም አይነት የማጣራት ሂደት ሳታደርጉ ግን ማንኛውንም የቤት አይነት እንዳትገዙ አደራ ላለው። ማንኛውንም የቤት አይነት እየደወላችሁ እየመጣችሁ ማየት ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። ሰላሙ ነው።